ሉላ እዚህ አካባቢ ነው ያለችው የትም አይደለም እዚህ ነው ያለችው እምልሽን ስሚ በቃ ጋሽ ሸኘኝ አልገባኝም ወዴት ነው የምሸኝሽ ወደ ሀገሬ እንዴ ለምን ብሩክ ምንም ማለት ነው ምኑን ያለ ማርሽጤ እቺን ቅድስትዬን እናት ሳያደርጋት አይቀርም ንጹህ ነሽ ቆንጆ ነሽ እኔ ደግሞ ብቻዬን ነኝ እናት ሆነት ግን እድለኛ ነሽ ቅድስት ዛሬ ላይ ከባዱን ውሳኔ በራሷ ላይ ወስነዋለች ማለትም ወደ ክፍለ ሀገር ሄጄ የራሴን ህይወት መመስረት ይኖርብኛል እንግዲህ ጋሼ ብትሸኘኝ ይሻላል አንተም አልተረዳኸኝም ስትል እንዳፈቀረችው እንደወደደችው ብሩኬን አግብታ መኖር ህልሟ ሳለ ነገር ግን ብሩኬ ወደ ኋላ እያለ በግልጽ ስላልጠይቃት ነገር ደግሞ ከባድ እንደሆነባትም ገልጻለታለች ሆኖም እስኪ አልጋውን አንጥፊው በማለት ተከታትሏት ወደ መኝታ ክፍል በማምራትም ብሩኬም ቀጠለ አንቺ ውብና ድንቅ ሴት ነሽ የምትወደጅ በዛ ላይ አስተዋይና መልከ መልካም ነሽ ሆኖም ግን ምናልባትም የራሷ ፍቅረኛ ይኖራታል በሚል ፈራ ተባ ያልኩኝ እስከዛሬ ሳልጠይቅሽ ቀረው በማለትም በግልጽ ይነግራታል ቅድስት የራሴ የምትለው ሰው እንደሌላት ነገር ግን በልቧ ያሰበችው ራሱ ብሩኬን እንደሆነ ዛሬ ላይ በደንብ በግልጽ ተረድቶታል ታዲያ ዛሬ ላይ ያው መሽኮርመሟ እንዳለ ሆኖ ብሩኬና ቅድስት ወደ ፍቅር ቀጥ ብለው ማመርተዋል ሰላም ጤና ይስጥልን ወደ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 69 ምን አዲስ ነገር አለ እስኪ ወደ ዛሬው ክፍል ወሰዳችሁ በባለፈው ክፍል ያቶ አበበ ደምሳ ልጅ ሞገሴን እያሳደደው ነበረ ሆኖም ሞገሴ ሽጉጥ ይዞ ስለነበረ ራሱን ተከላክሎ ሊያመልጣቸው ችሏል ሞገሴ ግን አንድ ነገር ስጋት ውስጥ ጨምሮታል ምንም እንኳን ሽጉጥ ይዞ ሁለቱንም መከላከል ቢችልም ነገር ግን ሉላ ያለችበት አካባቢ ስለሆነ እሷን ይወስዷታል የሚል ፍራቻ ስለነበረውም ለሉላ በመደወል ምናልባትም ያለሽበትን ስለሚያውቁ ሊመጡ ይችላሉ እናም ራስሽን ጠብቂ እንቅልፍ እንዳይወስድሽ በማለትም ራቷን በልታ እንድትተኛ ያስጠነቅቃታል ሉላ አንተ ካልመጣህ በስተቀር በጭራሽ አልበላም ሉላም ዝና ቢመጣ እንደማይመራት ታውቃለች ምክንያቱም ጉዳት አድርሳበት ስለወጣች አሁን ላይ በጭራሽ እንዲህ በቀላሉ ሊመረኝ አይችልም እናም ካገኘኝማ ይገድለኛል ብቻ ከዝናዬን ይሰውረኝ ያለችን በፍርሃት ውስጥ እየተናጠች ነው ዝና እንግዲህ ሞገሴን ሲያባረረው በነበረበት ሰዓት ማህሌት ተነጥላ ለኤፍራታ ስልክ ደውላለች ኤፍራታም ይልቁንስ ራስሽን ብታድኝ ይሻላል እነሱ ወንዶች ናቸው ከፈለጉም ድብ እንይበሉ ብላለች ምክንያቱም ማህሌት ከሁለታቸው አንዳቸው ሳይሞቱ አልቀረም ሞገሴ ሽጉጥ ይዞ ዝናን እያባረረው ነበረ በማለት ስለነገረቻት የራሳቸው ጉዳይ አንቺ ብቻ ወደ ቤት ነይ ብላታለች ሆኖም ሩጫዋን ገታ በማድረግም ወደ ቤት ተመልሳለች ነገር ግን አጅሬው ዝና ስምምነታችን ጣሽ በሚልም ወዲያውኑ በስድብ ያጥረገርጋት ገብቷል በርግጥ ማህሌት የዝናን ስድብ መጥጣት ከጀመረች ዋላ ድር ብላለች በጣም ታስገርሚያለሽ ለካ እንደዚህ አይነት ፈሪ ነሽ እኔን ከጅቦች ጋር አጋፍጠሽ አንቺ ግን ራስሽን አስመለጥሽ እያለም ይጨቃጨቃ ገብቷል እና አሁን ምን ላድርጋለችው መልሰሽ መምጣት አለብሽ በማለት ያፋጥጣት ገብቷል ሆኖም መጥቼ ምን ላድርግልህ ነው የምልህ አለችው በዙሪያሽ ያሰለፍሻቸው ሰዎች ግን ምን ያህል ታማኝ ናቸው በጣም የሚያናድዱ እስካሁን አንድም ተግባር ያልሰሩልኝ ናቸው እያለ መበሳጨት ጀምሯል እስካሁን ሉላን ካጣ ቀናቶች ተቆጥረው ብቻውን ማደር ከሰነባበተ ቆየት ብሏል ይህ ነገር በጣም አበሳጭቶታል ወይኔ ያቶ አበበ ደምሳ ልጅ ሉላን አጥቼ ህይወት እንዴት ይሰላል ይላል ሌላ በኩል ብሩኬ ቅድስትን ያስኮረመማት ገብቷል እስካሁን በተዘዋዋሪ ለብሩኬ ባደረገችው ነገር ምሳሌን ካላት እንክብካቤና ፍቅር ትክክለኛ የፍቅር ስሜት ይሆን አይሆን ብሩኬ በደንብ አልተረዳትም ጋሼ ከእንግዲህ በኋላ ብትሸኘኝ ይሻላል ትለዋለች ምን ነው ምን አጠፋው ለምን ትሄጃለሽ እንግዲህ እንደነገርኩ ወደ ክፍለ ሀገር ሄጄ ራሴን ህይወት መመስረት ይኖርብኛል በማለት ለብሩኬ ነገረችው ብሩኬም እንደማይሽ በጣም ቆንጆና ውብና ድንቅ እስኪ ለማንኛውም አልጋውን አንጠፊው በማለት ወደ ክፍል እንድትሄድ ያደርጋታል ከዛም አልጋዋን አንጣጥፋና ጨርሳ ልትወጣ ስትል ተከታትሏት ይገባና
እስኪ ቅድስት የማናግርሻለኝ በማለትም እጆቿን እየደባበሰ ያወራት ገብቷል። ሆኖም አሁን ላይ ቅድስት በፍቅሩ ክንፍ እንዳለችም ስሜቷን ለመረዳት ችሏል። እስካሁን እንዲህ አይነት ጥያቄ ያላቀረብኩልሽ ምናልባትም በህይወቷ የምትወደው ሰው ይኖራል ብዬ ነው። ለሱ ላለመደረብና አንዴ ቃል ለገባሽለት ሰው ታማኝ ሆነሽ መገኘት አለብሽ ብዬ ስላመንኩበት ነበረ ያላቀረብኩልሽ በማለትም ይነግራታል። አይ ቅድስትም የፍቅር ጓደኛ እንደሌላትም ትገልጽለታለች። ይህን የሰማው ብሩኬም ነይ እስኪ እንቀመጥ በማለት አልጋው ላይ ቁጭ ብለውም የፍቅር ወሬ ያወሩ ገብተዋል። ለመሳሳም ይቃጣቸዋል። ቅድስት ከመጠን ባለፈ መልኩ እየተሽኮረመመች ነበረ። ሆኖም እስካሁን ተስመሽ አታውቂም እንዴ በማለትም ጥያቄ ያቀርብላታል። እሷም ይህ ነገር ሲፈጠር የመጀመሪያ ጊዜዋ እንደሆነም ለብሩኬ ገለጸችለት። ብሩኬ በጣም ሳይገረም አልቀረም። ዳጣና ምሳሌ ከክፍል ሆነው አንዳንድ ነገር መጫወት ጀምረዋል። ከትምህርት ቤት አንድ ጥያቄ ተጠይቀው እሱ ምን እንደሆነ ለዳጣ እየጠየቀቻት ነበረ። ዳጣ ምን እንደሆነ አልገባኝም፣ ብሩኬንና ቅድስትን መጠየቅ ትችያለሽ በማለትም ነገረቻት። ምሳሌም አባዬ ከተኛ መቀስቀስ አልፈልግም እያለች ብቻ ወደ መኝታ ክፍል አመራች። ሆኖም ቅድስትን እያሽኮረመማት ነበረ የደረሰችው። ምን ነው ቅድስት፣ ይህ እኮ የአባዬ መኝታ ክፍል እንጂ ያንቺ አይደለም አለቻት። አዎ ምሳሌ ትክክል ነሽ። ለማንኛውም ምን ፈልገሽ ነው ምሳሌ መጣችው በማለት ርቀታቸውን ጠብቀው ነበረ ምሳሌ ስትመጣ የተቀመጡት። ብቻ ምሳሌ አንዳች ጥርጣሬ ያደረባትም ትመስላለች። ሆኖም ላሎዬ ምንድን ነው በማለት ነበረ የጠየቀቻቸው። ላሎዬ ማለት የዘፈን አይነት ሲሆን ሆኖም ሲቆላመጥ ላሎዬ ይባላል እና ቃሉ ግን ላሎ ነው። እናም ከመጽሐፍት ሳነብ ያገኘሁት የቀድሞ አማልክት እንደነበረ ታሪክ ያወሳናል በማለትም ለልጇ ያስረዳታል። ምሳሌም በሰማችው ታሪክ ተገርማ ወደ ዳጣ ትሄዳለች። ዳጣ ምን እየሰሩ ነው በማለት ምሳሌን እየጠየቀቻት ነበረ። ሆኖም አንድ ላይ ከብሩኬ መኝታ ክፍል ቅድስትና ብሩኬ እንደነበረ ነገረቻት። ከዛም ያጽድቅላቸው በጣም ደስ ይላል በማለት ወደ ፍቅር እያመሩ እንደሆነም ዳጣ ጥርጣሬ ውስጥ ስለገባችም በጣም ደስ ብሏት ለምሳሌ እየገለጸችላት ነበረ። በእርግጥ ወደፊት እናትሽ ከዚህ በኋላ ቅድስት ትሆናለች በማለት ማስረድታታለች። ምሳሌ እየጠየቀቻት ነበረ። ዳጣም እንግዲህ ሁሉንም ወደፊት የምታዩ ይሆናል በማለትም ገልጻላታለች። ሌላው ነገር ማህሌትና ኤፍራታ በሌሊት በተኙበት ነበረ። ዝና ነይ ትመጫለሽ፣ ሉላ እዚህ አካባቢ ስለሆነች በደንብ ማሰስ ያስፈልጋል፣ ይህንን አካባቢ ትቼ አልሄድም በማለት እንግዲህ ከዛው አካባቢ እየተሽከረከረ ሉላን ለማግኘት ብዙ ነገር እያደረገ ነው። ሆኖም ሌሊት ነው እኮ ለምንድን አሁን የምመጣው አለው በማለትም ገለጸችለት። ሆኖም አንዳንድ ጊዜ ደፋር፣ አንዳንድ ጊዜ ፈሪ፣ ያንቺ ጸባይ ግን ምንም አልተመቸኝም እያለ እንደተለመደው በስድብ ያጥረገርጋት ገብቷል። እባክህን ዝና ፖሊስ ከያዘኝ እስር ቤት እገባለሁ እያለችም ለዝና እየነገረች ነው። በተለይ ደግሞ ሞገሴን ካስገደለች ሕይወቷ በሙሉ እስር ቤት እንደሚሆንም ፍራቻ ውስጥ እንደገባችም ለዝና ገልጻለታለች። እናም ታዲያ ቤት በነፃ ይገኛል እንዴ? መስዋዕትነት ከፍለሽ እኮ ነው የሚመጣውን በጸጋ ካልተቀበልሽ እንዴት ቤት ሊገዛልሽ ይችላል? በማለትም ማህሌት ሞገሴን ማስገደል ስትችል ብቻ ቤቱ እንደሚገዛላትም እያስገደዳት ይገኛል። በእርግጥ ማህሌት እንደተባለው ሞገሴን ብታስገድል አሁንስ መቀመቅ ወረደችም አይደል? ለማንኛውም ማህሌት አርቆ ማሰብ ተስኗት ዛሬም የዝና አሸንጉሊት እየቀጠለች ነው። በእርግጥ ይህ ስጋቷ ለኤፍራታም ቢሆን ታይቷታል። ይህ ሰው ተጠቅሞ ይጥልሻል፣ እባክሽን ተጠንቀቂ በማለት እህቷን እያስጠነቀቀቻት ነው። ነገር ግን ዝና ቃሉን ይጠብቃል። ሞገሴ ለኔስ ጥላት አይደል እያለች አሁንም ከአጋቾች ጋር እየተነጋገረች ቢሆንም አጋቾች ግን የተፈለገውን ያህል ውጤት ሊያመጡላቸው አልቻሉም። ሆኖም ዛሬ ላይ በሌሊት ትመጫለሽ ባላት መሰረትም እየተማረረች ወደ ዝና በሌሊት ለመሄድም ተነስታለች። በሌላ በኩል ሞገሴም ሉላን እንድትጠነቀቅና ከዝና ራሷን እንድትጠብቅ እኔ ለጊዜው የሆነ ቦታ ተደብቄ ነው፣ አንቺም ራስሽን ጠብቂ፣ ለማንኛውም ራትሽን በልተሽ ተኚ በማለትም ነግሯታል። ሉላም እያለቀሰችና እያነባች እንግዲህ በኋላ ከዝና እጅ ገባው ማለት በህይወት የምተርፍበት አጋጣሚ በጣም አናሳ ነው በማለት ተስፋ ቆርጣለች። እስከ መጨረሻ መባፏ ድፊት ብላ በደረቅ ሌሊት እያነባች ነበረ። ቅድስትና ብሩኬም ድብን ያለ ፍቅር ውስጥ ገብተው እርስ በርሳቸው ፍቅር መጨዋወቱን ተያይዘውታል።
በእርግጥ ቅድስት ከአንደበቷ የሚወጣ አንዳችም ነገር የለም። ብቻ ግን ለብሩኬ ያላት ፍቅር በአይኖቿ ብቻ ነበር የምትገልጻቸው። ሆኖም እጆቿን እየደባበሰ እንግዲህ የሚፈልገውን ለመፈጸምም ዳር የደረሰ ይመስላል። እስከ መጨረሻም እንግዲህ ጋሼ ከመኝታ ክፍል ልውጣ በማለት ልትወጣ ስትልም እጆቿን ንቅ አድርጎ ይዟታል። እሷም ፍላጎት ስለነበራት ወደ መኝታዋ አዘን ብላለች። ቅድስት በቀጣይ ክፍል በምን እናገኛታለን? ብሩኬ እንግዲህ ከብዙ መስኮርመን በኋላ ቅድስትን በእጁ አስገብቷታል። የቅድስት ህልም ተሳክቶላታል። ማህሌት እንግዲህ በረኪናሽን ከፈለግሽ አለቅልቀሽ አዘጋጅ። ለማንኛውም የኤፍራታ ስጋትም እውን ሆኖ ተመልክተውታል። ቅድስት ብሩኬን ተረከበችው። ማህሌት ቤቷን አታ አውታታ ከሆነች ሰንበት ብላለች። ለዛሬው ምሳሌ ድራማ ክፍል 69 ይህንን ይመስል ነበረ። በቀጣይስ ምን አዲስ ትዕይንት እንመለከታለን? ተከታትዬ ይዤላችሁ የምመጣ ይሆናል። ለዛሬው ይኸው ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆን በአክብሮት ጋበዝኳችሁ። ባይ ባይ።